እኛ ሰዎች የግድ መውደቅ አለብን ብዬ አስባለሁ። በህይወታችን ለመማር ራሳችን ነገሩን በሙሉ ኤክስፒሪየንስ ማድረግ አለብን ብዬ አምናለሁ። ይህን የምልበት ምክንያት ምናልባት ይሄን ቪዲዮ የሚያዳምጥ ሰው እኔ ከምነግረው በላይ ስለምነግረው ነገር ቢኖረው በደንብ ሊረዳኝ ይችላል፣ ወይም ደግሞ ከዛ ነገር ላይ በደንብ ትምህርት ሊወስድበት ይችላል። እና ይሄ ነው ችግራችን። ብዙን ጊዜ ስንወድቅ ደግሞ ውድቀታችንን እንጠላዋለን። ነገር ግን ከውድቀታችን የምንማር እኛ ነን። ውድቀታችን እኛን የመጨረሻችንን ለማሳየት ሳይሆን ወይም ደግሞ ስለ ራሳችን መጥፎ ነገር እንዲኖረን ሳይሆን ብልህ ከሆንን ከወደቅንበት ነገር እንዴት ነው መማር ያለብን ብለን ራሳችንን በመጠየቅ መማር የምንችልበት ነገር። ህይወት is not like school። ትምህርት ቤት ትማራላችሁ፣ ከዛ ትፈተናላችሁ። ህይወት ላይ ከሆነ ግን ተፈትናችሁ ወድቃችሁም ሊሆን ይችላል። ብዙ ጊዜ አሸንፎ የሚማር የለም። ካሸነፍን በቃ ያሰብነው እቅዳችንን ተከትለን ሄድን፣ አሸነፍን። ግን ካልወደቅን ትምህርት ልንወስድ አንችልም። ህይወት ይፈትናል፣ ይጥልሃል፣ ከዛ ትማርበታለህ። ይሄን ነገር እንደ ብልሃት ቆጥራችሁ በምትወድቁበት ሰዓት ራሳችሁን ከምታጠለሹ ከምትጠሉ ራሳችሁን ይቅር ማለት ለምዳችሁ ከዛ ነገር ግን ምን ለመማር ነው ማለት ነው። መውደቅ ኢትስ ኦኬ፣ በወደቅንበት መቅረት ግን እርዝና ኦኬ። በወደቅንበት ከመቅረት በላይ በወደቅንበት ነገር ላይ ብንማር ደግሞ ከሁሉም ሰው በላይ እውቀት ነው። ስለዚህ በፍጹም መውደቅን እንዳትጠሉ። ወይም ብዙ ጊዜ የሚወድቅ ሰው ብዙ እውቀት አለው፣ መሞከርን አትፍሩ። ብቻ ፈሪሃ እግዚአብሔር ይኖራችሁ በልቦናችሁ። try everything። ውደቁ፣ አትፍሩ፣ ከዛም ተማሩ፣ እንዳፈሩ። እወዳችኋለሁ።